ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ ቤተሰቦቻችን በጂኤምኤም ቴሌቪዥን በቲክቶክ የምታገኙን ወገኖቻችን እንዴት ሰነበታችሁ? በእግዚአብሔር መንግስት ውስጥ ይልቁንም ደግሞ ከእንቅልፍ የመቀስቀሱን ተግባር ያከናወነ እንደ ጥሩምባ እየጮኸ የሚገኘው የምፅዓቱ አዋጅ ነጋሪ አገልግሎት እነሆም በዚህ ሳምንት ከዚህም ከዚያም እንደ ምልክቶች ይሆናሉ ያልናቸውን መራርጠን እኛም ነቅተን ሌሎችንም ኧረ ንጥቀት ደርሷል እኮ እያልን እንድናነቃቃ ያሰባሰብናቸውን መረጃዎች ይዘንላችሁ መጥተናል። በመላው ዓለማት ያላችሁ ጥሩ ነው በርቱ የምትሉን የምትጸልዩልን የምታበረታቱን በሙሉ እግዚአብሔር አምላክ አብዝቶ ይባርካችሁ። አብሮነታችሁ ከኛ ጋር ይዝለቅ። ዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይለናል። ሄኖክ ሰዎች በምድር ላይ መኖር በጀመሩበት ጊዜ ከነበሩት አንጋፋና ዕድሜ ጠገቦች በሚኖሩበት ዘመን የነበረ ሰው ሲሆን ስለ እርሱም ተጽፎለታል። በወቅቱ ይህ ሰው እግዚአብሔርን የሚመራበት የተጻፈ ሕግ የለውም፣ ግን እግዚአብሔርን አውቆታል። አማኝ ነበር። ምክንያቱም እግዚአብሔርን ደስ እንዳሰኘ ተመስክሮለታል። መስዋዕትን ያቀርባል፣ እግዚአብሔርን ያመልካል። የኖረበት ዕድሜው ከልጁ ጋር አይወዳደርም። የሰው ልጅ ትልቁን ዕድሜ የኖረው ማቱሳላም የተባለው የእርሱ ልጅ ነው። ሄኖክ ግን 365 ዓመታት ኖረ፣ እግዚአብሔርን ወሰደው። ለተሻለ ክብርና የሕይወት እድገት ሄደ። ሄኖክ አካሄዱን ከእግዚአብሔር ጋር እንዴት ቢያደርግ ነው የተወሰደው? ምናልባትም ካጠገባቸው ሲያጡትና የት ገባ ማን ወሰደው እያሉ አገሩን ሁሉ ሲያስሱት፣ መቼስ ለቋሚ በጣም ከባድ ጊዜ እንደነበር ግልጽ ነው። ብዙ ግምቶችም ሊኖሩ ይችላሉ። አውሬ በልቶት ነውም ሊሉ ይችላሉ። ሬሳውን ሊፈልጉት እንደሚችሉም አይጠረጠርም። ምክንያቱም እግዚአብሔር ወሰደው ብሎ የሚያምን ትውልድ ባለበት መሃል አይደለምና የነበረው። አልተገኘም ሲልም ብዙ ፍለጋና ጥናት ሳይደረግ እንዳልቀረም ያሳብቃል። እንደ ብሉይ ኪዳን ጥላነቱ መሰረት በመጨረሻው መጨረሻ ላይ የሚደገም ትንቢታዊ ክስተት በሄኖክ ሕይወት የሆነ ይመስላልና ወገን እንዲህ ያለ ከፍተኛ መወያያና መመራመሪያ የምንሆንበት ጊዜ እየመጣ ነው። የት ገቡ? ምን ወሰዳቸው? ዩፎዎች ሳይወስዷቸው አይቀሩም። አምላኮቻችን አጠፉልን የሚሉ ሌላም መላምቶች አይቀሬ ናቸው። እንዴትስ በአንድ ቀን በዓለም ሁሉ እንዲህ ሊሆን ቻለ? ከኛ ከምሁራንስ እንዴት ሊያመልጠን ቻለ? እነዚህ ክርስቲያን የሚባሉት ምንስ አይነት ከባድ ኔትወርክ ነበራቸው? የሚባልበት አነጋጋሪ ቀንም እየገሰገሰ የመጣ ነው። ተነጠቀን ተወሰደን በማያውቅ ዓለም ውስጥ ክብርት ቤተ ክርስቲያን ስለመኖሯ ልብ ይሏል። ይህ እንዳለ ሆኖ ከመወሰዳችን በፊት የኛ ፕሮግራምና ዝግጅት እንዴት ነው? ምን ይመስላል? ከሄኖክስ ምን እንማር? ሳይወሰዱ በፊት የአማኝ ድርሻ እንዳለ መቼስ ፍንትው አድርጎ እያሳየን ነው። ሄኖክ ሰማያዊ ቤት ከመሻገሩ በፊት መሬት እኛው በምንኖርበት ዓለምና አፈር ላይ እያለ የቀንና የሌሊት ህልሙ እግዚአብሔር ማስደሰትና ማስደሰት ብቻ ነበር። አምላኩን ማስደሰት የማያቋርጥ ተግባሩ ነበር። ፊቱን ፈገግ የማሰኘው የነገስታት ንጉሥ አለኝ ያለ ነበር። እግዚአብሔር ደስ ሲለውም ሄኖክን ኃይለኛ አስደርጎታል። በእምነት መኖርን፣ በእምነት መጓዝን፣ ታምኖ መሰማራትን የእርሱ ያደረገ የእምነት ጀግናን መጨረሻውን በፈጣን በረራ ሰማይ ውስጥ አስጠልቆታል። እኛም ልንወሰድ አፋፉ ላይ ያለን ሆይ ሳንወሰድ በፊት በምን ነገር ተጠምደን ይሆን? እቅዳችንስ እንዴት ነው? መቼስ ካላንቀላፋን መወሰዳችን አይቀርም። ሄኖክ ማስደሰቱን የቀጠለው የቀን ሌሊት ጉዳይ ብሎ የተያያዘው እወሰዳለሁ ብሎ አይደለም፣ አምላኩን የሕይወቱ ዋነኛ አድርጎት እንጂ። እኛ ግን በጌታችን በኢየሱስ ክርስቶስ መጥቼ እወስዳችኋለሁ የሚል ተስፋ ያለን ወንድና ሴት ልጆቹ ነን። አሁን ዝግጁነት በጣም ወሳኝ ነው። ሳንወሰድና ወደ ሰርግ ሳንል በፊት ምን እየሰራን ነው? መወሰድ አይቀር ነገር ነው። መለኮታዊ ፕሮግራምና ወደ ታላቁ የበጉ ሰርግ ድግስ ጉዞ ማድረጊያው ፈጣኑ መጓጓዣ ነው። እንደ ሄኖክ በድንገት ባልተጠበቀ ሰዓት መንፈሳዊ ዓለም ውስጥ መሄድና ራስን እዛ ማግኘት በቅርቡ ሊፈጸም ነውና መሄጃው እንደደረሰ ሰው ምን አይነት የሕይወት ቁመና ሳለን
ወገኖች አንድ ልዩ አስደናቂና አስገራሚ ቀን እየቀረበ እየመጣ ነው። ዓለማት ሁሉ በዜና ሽፋኖቻቸው ሰበር ወይንም ደግሞ ብሬኪንግ ኒውስ ብለው የሚያወሩት አይናችን ስር ነው። ለሄኖክ አልተገኘም እንደተባለው አልተገኙም በሚሉ ወሬዎች የዓለማት ሚዲያዎችን መቆጣጠሩ እንደማይቀር ቀድመን እናወራዋለን። መሰረታዊ ጥያቄው ግን ለምን ሄኖክ ብቻ ሳይወሰዱ ወደ ሰማያዊ ቤት በረው ሳይገቡ ተፈትልከው ተነጥቀው ሳይገቡ በፊት እግዚአብሔርን ደስ ማሰኘት እኛ ቤትስ እንዴት ነው? በሁሉም አቅጣጫ ደስ ማሰኘት አይቻልምን? የሚለውን ጥያቄ ሳናሻግር ለዕለቱ ወዳዘጋጀነው ዜናችን ማምራት አይሆንልንም። መልሱን እናንተው እጅ ላይ ተው ነው። አሁን ለዚህ ሳምንት ወደ አሰናዳነው ዜና እናምራ። መረጃውን ወደ እናንተ አሻጋሪው በስራት ታደሰ ነኝ። Please order in the hall. Please order in the hall. ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት ተመልካቾች ከጊዜ ወደ ጊዜ የጊዜው ፍጥነት በመንጎድ ላይ ይገኛልና ምን ያክል ተዘጋጅተናል በማለት ወደ መረጃችን እናመራለን። በመካከለኛው ምስራቅ ያለው ፖለቲካዊ ትኩሳት መላው ዓለም በማዳረስ ላይ ይገኛል። ባለፈው ሳምንት የተጠናቀቀው የተባበሩት መንግስታት ጉባኤ እስራኤልን ያገለለ በመሰለ መልኩ ተጠናቋል። በተለይ በጉባኤው ላይ ተገኝተው ንግግር ለማድረግ ወደ መድረኩ የመጡት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ንግግር በጀመሩበት ሰዓት ሀገራትን ወክለው የመጡ ከ90% በመቶ የጉባኤው ተሳታፊ ውልቅ ብሎ በመውጣቱ አዳራሹን ኦና አስመስሎታል። ሆነም ቀረም ጠቅላይ ሚኒስትሩ ትርክታቸውን ቀጥለዋል። በሌላ መረጃም እስራኤል ጋዛን የመጠቅለል እርምጃዋን አጠናክራ ቀጥላበታለች። ይሁን እንጂ ዓለም አቀፉ ተቃውሞ በከፍተኛ ደረጃ ተፋፍሞ በመቀጠሉ ሳቢያ ነገሩ ያላማራት አሜሪካ በመሪዋ በሚስተር ዶናልድ ትራምፕ አማካኝነት የሂደቱን ፍጥነትን ለማርገብ ይመስላል ጠቅላይ ሚኒስትር ኔታንያሁን ዋሽንግተን ጠርተው ነበር። ባደረጉትም ውይይት በስተመጨረሻም ቢሆን ትራምፕ ይዘውት በመጡት እቅድ አስቀድመው ለተባበሩት መንግስታት ዓመታዊ ጉባኤ ለመሳተፍ ለመጡት ከአረብና ከቱርክ መሪዎችና ከሙስሊም ሀገራት መሪዎች ጋር ስምምነት በመድረሳቸው በማስከተል በትናንትናው ዕለት በተደረገ ውይይት ኔታንያሁ በእቅዱ ተስማምተዋል። ይህ ስምምነት በስራ ላይ ከዋለ ለፍልስጤማውያን ጊዜያዊ እፎይታንና በጦርነቱ ለተጎዱትም በአስቸኳይ የእርዳታ ስርጭት ይካሄዳል ተብሏል። ይሁን እንጂ ኔታንያሁ በአገር ቤት በአክራሪዎች የሚደርስባቸውን ጫና ተቋቁመው እቅዱን ያሳኩ ይሆን? የምናየው ይሆናል። እንግዲህ ሰሞንኛው የዓለማችን አይኖች በአትኩሮት የሚከታተሉት በተለይም በከፍተኛ ስቃይ ላይ የሚገኘው የፍልስጤም ሕዝብ ሕይወት አሳሳቢ ስለሆነ እኛም በጸሎት እንድንደግፋቸው ይገባናል። በዚህም አስጨናቂ ወቅት ከሁሉም በላይ የዘላለም ሕይወት በሆነው በወንጌል እውነተኛውን እረፍትና እፎይታ ጌታ ኢየሱስን በማመን የእግዚአብሔር ልጆችና መንግስቱን ወራሾች እንዲሆኑ ቤተክርስቲያን ልትጋደልላቸው ግድ ይለዋል። ለቀጣይነት ወደ አሰናዳነው መረጃችን ሻገር ስንል ወደ አሜሪካ ሚሽጋን ግዛት ይወስደናል። በዓለማችን በተለያዩ ክፍሎች ከምንጊዜውም በላይ ውጥረትና ሽብር ተከስተዋል። ታዲያ ልናወጋችሁ የወደድነው ጉዳይ በአሜሪካ ሚሽጋን ግዛት ላይ ባለች አንድ የሞርሞን እምነት ተከታዮች በቤተ እምነታቸው ውስጥ የአምልኮ ስርዓት በሚፈጽሙበት ጊዜ የግዛቲቱ ፖሊስ እንዳሳወቀው ከዚህ ቀደም በኢራቅ ጦርነት ላይ ተሳታፊ የነበረ ተጠርጣሪ ነው የተባለው ቶማስ ጃኮብ የተባለ ሰው እሁድ ጠዋት ወደ ቤተ እምነቱ በመኪና በመግባት በመቶዎች በሚቆጠሩ ምዕመናን በታጨቀው ህንፃ ውስጥ ጥይት በማርከፍከፍ በያዘው መሳሪያ ተኩስ ከፍቷል። በተጨማሪም ቤተ ክርስቲያኑን አቃጥሎ ከደቂቃዎች በኋላ በፖሊስ በተተኮሰ ጥይት ህይወቱ ማለፉን ባለስልጣናት ተናግረዋል። ባለስልጣናቱ አክለውም በጋዜጣዊ መግለጫቸው እንደተናገሩት ተጠርጣሪው ከዚህ ቀደም በስካር መንፈስ በመነዳት በስርቆትና በተሽከርካሪ መኪናዎች ወንጀል በመፈጸም ተይዞም እንደነበር አስረድተዋል። በዚህ ወንጀል ገዳዩን ጨምሮ 5ቱ ወዲያው ሲሞቱ 8 ሰዎችም ቆስለዋል ሲል ፖሊስ አክሎ ገልጿል። ታዲያ የክስተት አንድ ነገር የሚጠቁመን ሲሆን በጤነኞቹ አብያተ ክርስቲያናትም ላይ የነገው እኩይ ቅንብር አስተውለን በጸሎት መንቃት እንዲሆንልንና የመጨረሻው መጨረሻ ተፋፋመ የጨለማው መንግስት አፍጥጦ የተነሳበት ጥርሱን የነከሰበት ጉዳይ ስለሆነ በሁሉም አቅጣጫ ትኩረት ማድረግ ባሉብን ጉዳዮች ላይ መንቃት ይኖርብናል። ጥቆማችን ነው።
ክቡራትና ክቡራን የምትከታተሉት የምጽአቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለመቅረቱ ማዘጋጃ መለከት ነፊ እወጃ አገልግሎታችንን ነው። This morning, firefighters still fighting to gain any ground on the multiple fires blazing throughout northern and central California. These are not isolated incidents. The National Interagency Fire Center reported that as of September 8th, 66 large wildfires were burning across the United States. Think about that for a moment. 66 large fires, each one devastating in its own way, each one uprooting families, destroying livelihoods, and altering the landscape for generations. ውድ ተመልካቾች መጨረሻ ሂደት በመፋጠን ላይ ይገኛልና ምን ያክል ነክተናል በማለት ቀጣዩን መረጃችንን እንካቹን በላችሁ። በሮሜ ምዕራፍ 8 ቁጥር 22 ላይ ጳውሎስ እንዲህ የሚል መልእክትን አካትቦልናል። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና ይላል። በዓለማችን ላይ እየደረሰ ያለውን የተፈጥሮ አደጋን የሚያጠና ተቋም አንድ መረጃን የለቀቀ ሲሆን ይህም የዓለማችን ሲሶ ደን ስለ መውደሙ ያወሳል። በቅዱስ ራእይ መጽሐፍ ምዕራፍ 8 ቁጥር 7 ላይ የዓለማችን ሲሶ ደን እንደሚወድም ነግሮን ነበረ። ፊተኛው መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ፣ የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ በማለት የትንቢትን ቃል አስቀምጦልናል። እናም ይህ ጥናት እንደሚለው ከሆነ በ2025 ዓ.ም በአሜሪካ ብቻ ከ66 በላይ የሰደድ እሳት ተቀስቅሶ አለኝ የምትለው የደን ሀብት በከፍተኛ ደረጃ ወድሞባታል። በመቀጠልም በአውሮፓ፣ በአውስትራሊያ፣ በመካከለኛው ምስራቅ፣ በኤዥያ፣ በአፍሪካ ጭምር ያልታሰቡ የእሳት አደጋዎች በደን ሽፋን በንብረት በሰው ሕይወት ላይ ጭምር አደጋና ውድመት አስከትሏል። የስነ ፍጽምት አጥኞች ደግሞ ይህንን ሪፖርት ዋቢ በማድረግ ቅዱሳን ክርስቲያኖች ከምንጊዜውም በላይ ከጌታ ጋር ያለንን ግንኙነት በንቃት በማስጠበቅ የጌታን መምጣት መጠባበቅ ይኖርብናል በማለት አሳስበዋል። እኛም በየጊዜው እንደምናወራውና የማንቃት ስራችንን ያከናወንን የምንገኘው እነዚህን ነገሮች ስናይና ስንሰማ ለወንጌል ስራ ይበልጡኑ እንዲያተጉን ስራችንን ለነገ ሳናሳድር ፈጣኖችና ቀልጣፎች ሆነን እንድንዘጋጅ ለማሳሰብ ነው። እንንቃ፣ እናነቃቃም። ከአፍታ ቆይታ በኋላ እንገናኛለን። ጌታ ኢየሱስ ክርስቶስ በወንጌል ላይ ዘመኑን እንድናውቅ ዘመኑን አለማወቃቸው በዘመኑ የነበሩትን ሰዎች በጣም በቁጣና በሐዘን ነው የተናገራቸው። ቦታውን ነግራቸው ተነባላችሁ። መጽሐፍ ቅዱስ ወንጌል ላይ ቤታችሁ ተነባላችሁ እና የሰማዩን መልክ ትለያላችሁ። ንፋስ ሲመጣ እንዲህ አይነት ንፋስ መጥቷል፣ እንዲህ አይነት ነገር ሊሆኑ ትላላችሁ። ሰማዩን የምድሩን መልክ እየለያችሁ ካለ በኋላ እንዴት ታዲያ ዘመኑን አታውቁም ይላል። በዘመን ውስጥ የሚሆነውን ነገር የኢየሱስ ክርስቶስን የዳግም ምጽአት የሚነግራቸውን ነገር የሚሆነውን እንድናውቅ መንፈስ ቅዱስ እግዚአብሔር በውስጣችን ያደረው አንድ ነገር ይናገራል። በዮሐንስ ወንጌል ላይ የሚመጣውን ያሳውቃችኋል ይላል። የሚሆነውን ነገር ማለት ነው። ይሄ የእግዚአብሔርን የጊዜውን ሐሳብ ማለት ነው። የእግዚአብሔርን በየጊዜው የሚሰራውን ነገር ማለት ነው። ስለዚህ አሁን በዓለም ዙሪያ ይልቁንም ደግሞ በመካከለኛው ምስራቅ ላይ እየሆነ ያለውን ነገር የኢየሱስ ክርስቶስን ዳግም ምጽአት የተነገሩ በመጽሐፍ ቅዱስ ላይ ያሉትን ትንቢቶች እጅግ አስገራሚ፣ አስደንጋጭ፣ አስደናቂ በሆነ መንገድ ወደ ፍጻሜ ጫፍ መድረሻቸውን ከእግዚአብሔር ቃልም ከጊዜውም መረዳት እንችላለን። ስለዚህ ወገኖቼ ሆይ ቤተ ክርስቲያን ማለት እኔና እናንተ አውቀን በመላ አይደለም ወይም ደግሞ ቢሆንም ባይሆንም አይደለም ከተጨበጠ የእግዚአብሔር ቃል እውነት አንጻር ዘመኑን አውቀን መንቀሳቀስ እጅግ የሚያስፈልግበት የዘመን ክልል ውስጥ ገብተናል።
ስለዚህ በዛ ዙሪያ ላይ ነው የምንነጋገረው። ስለ መጨረሻው ዘመን ብዙ ጊዜ በዚህ ቦታ አገልግያለሁ። በተለያየ ቦታ ላይም ከዛሬ 10 ዓመት 20 ዓመትም በፊት ከዛሬ 25 ዓመትም በፊት ብዙ ቦታ ላይ አገልግያለሁ። አሁን ግን ቆይ ስለ መጨረሻው ዘመን ደግሞ መስበክ አለብኝ ብዬ አይደለም። የእግዚአብሔር የልቡ ሐሳብ ስለሆነ ማወቅ የሚገባንን ነገር ልናውቅ ግድ ስለሆነ ወይ ለማስፈራራት አይደለም፣ ወይም ደግሞ እንደው ዝም ብሎ ተነስቶ ከሰው ሐሳብ ተነስተንም አይደለም። ያለውን የተጨበጠውን መንፈሳዊ እውነት ማወቅ መንፈሳዊ ግዴታ ስለሆነ ነው። ስለዚህ በዚህ ዙሪያ ላይ ነው የምንነጋገረው። ማስታወሻ ቢኖራችሁ ደስ ይለኛል። አንዳንድ ነገሮችን እንድትይዙ ቤታችሁ የምታነቡትንም ነገር ነግራችኋለሁ ጌታ ከረዳን። እንግዲህ እንደዚህ ካልኳችሁ መጽሐፍ ቅዱሳችንን ሁለተኛ ተሰሎንቄ ላይ እናወጣለን። ሁለተኛ ተሰሎንቄ ምዕራፍ 2 ላይ እናወጣና ከዛ በኋላ ደግሞ አንደኛ ተሰሎንቄ ምዕራፍ 4 ላይ እናነባለን። ሁለት ቦታ ላይ እናነባለን። መጽሐፍ ቅዱስ የያዛችሁ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 ጀምሮ ባነበው መልካም ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። ማንም በማናቸው መንገድ እንዳያስታችሁ ክህደቱ አስቀድሞ ሳይመጣ የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከናንተ ጋር ሳለሁ ይህንን እንዳልኋችሁ ትዝ አይላችሁምን? በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የአመጽ ምስጢር አሁን ይሰራል። ይህንን ቃል መጽሐፍ ቅዱስ ከያዛችሁ እንደዚህ ሰርዛችሁ እቤታችሁ እግዚአብሔር እንዲያስተምራችሁ በተለያየ ቦታ ላይ ብታነቡ ደስ ይለኛል። የት ነው የሚሰራው የአመጽ ምስጢር? ከመጀመሪያዊቱ ቤተክርስቲያን ጀምሮ የአመጽ ምስጢር አሁን ይሰራል ማለት ዲያብሎስ ያሰማራቸው አጋንንቶች አለቃው መንፈስ አጋንንቱን ነው። ሰይጣን ዲያብሎስን የሚያሰማራቸውንና እሱ የሚጠቀምበትን አደራረግ እስቲ እንደው ምናልባት ጌታ ከረዳና ያለን በጣም ጥልቅ ነገር ነው። የአመጽ ምስጢር አሁን ይሰራል። ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፃ ማታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ እያለ ከዛ በኋላ ይቀጥላል። ይበቃናል። ይሄን ያህል ካየን ደግሞ አሁን አንደኛ ተሰሎንቄ ምዕራፍ 4 ነው 13 ጀምሮ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድመም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን የሚለው ቃል በመጽሐፍ ቅዱስ በዚህ ጋር ብቻ የሚገኝ ቦታ ነው። ትልቅና አሁን በፊታችን ያለው የምንጠብቀው እጅግ በአፍንጫችን ስር የቀረበ ነገር ቢኖር አሁን በኋላ በእግዚአብሔር ቃል እናየዋለን። ይሄ ነው ወገኖቼ ሆይ ይሄ ነው። እንነጠቃለን እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ይሄ ነው የሚያጽናናው። አሁን ያለንበት ዘመን ብር፣ ስልጣን፣ ዕውቀት የሚያጽናናበት ሰዓት አይደለም። ሰው በጌታ በኢየሱስ ክርስቶስ አምኖ ከዳን በኋላ ከሞት በኋላ ህይወት እንዳለ ህይወት እንደሚቀጥል
ወይ ከእግዚአብሔር ለዘላለም ተለይቶ ወይ ደግሞ ከዘላለም ለዘላለም ከእግዚአብሔር ጋር ለመኖር የሚቀጥል ህይወት ካለ እንግዲያውስ ዋናው ትልቁ የከበረው እጅግ አድርገን ልናስብ ልንጠነቀቅበት የሚገባው ያ ሆኖ ሳለ ግን ያንን አስረስቶ ኑሮን ሁኔታን ዘመኑን እየሆነ ያለውን ነገር ብቻ ላይ እንድናተኩር ካደረገ ቅድም የነገርኳችሁ የአመጽ ሚስጥር አሁን ይሰራል የሚለው የአመጽ ሚስጥር ዋና ስራው ሐሳባችን በጌታ አምነን ድነን ዘላለሙ ላይ ሳይሆን የሚጠፋው ላይ እንድናተኩር ነው የሚያደርገው። ስለዚህ መንቃት፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል የሚለው ወገኖች ወይ ያዳመጥነው በመጨረሻው መጨረሻ ላይ አብዝቶ ሊሰማና ሊደመጥ ስለሚገባው በተለይም ዘመን ተኮርነታችን ላይ እጅግ የተዘናጋን ከመሆናችን የተነሳ ንጥቀት በደጅ መሆኑን መንፈስ ቅዱስ ግሩም ምክሩን ያስደመጠን ነበር በፓስተር ፋሲል ኃይለ ማርያም የተላለፈው መልእክት። እስኪ ደግሞ ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዘምራን አለኝ ወዳጅ በሚለው ዝማሬ ቆይታ አድርገን እንገናኛለን።
አሜን። ተናፋቂ ወዳጃችን ሙሽራችን በክብር ይመጣል። የዘላለም ሰላም ደስታ ሲመለስ ነው የኔ ጌታ። አሜን። እውነት ነው። እውነተኛውን ሰላም የምናገኘው እዚያ ነውና የጌታ ኢየሱስ ክብር ሙሉ በሙሉ ብርሃን በሞላበት አገር ልንገባ የሚሞተው የማይሞተውን የሚበሰብሰውም የማይበሰብሰውን ለብሶ በፈጣኑ ንጥቀት በተባለው በረራ ከዚች ዓለም ልንለያይ ጥቂት ስለቀረን እርስ በርሳችን በዚህ ቃል ወገኖች ሆይ ልንጽናና በርግጥ ይገባናል። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ይሁን። ይህም ለኛ ብቻ ሳይሆን ወደዚህ አስገራሚ የዘላለም ሕይወት ውስጥ ያልገባችሁ እድሉ እስከ ዛሬ ድረስ ክፍት ስለሆነ ይህንን የምስራች እናበስርላችኋለን። ለዘላለም ከእግዚአብሔር ጋር ለመኖር መንገድም እውነትም ሕይወትም ኢየሱስ ክርስቶስ ብቻ እንደሆነ ዛሬም ጨምረን እናገራለን። በመስቀል ላይ በመሞት በመቀበር በመነሳትና በማረግ በሰማይም ቢሆን በምድር ማንም ፍጥረት ማከናወን የማይችለውን መስዋዕትነት የፈጸመልን አምላካችን አሁን በቅርብ ደግሞ ለፍርድ ይመጣልና ቶሎ ብላችሁ በንስሐ ሕይወታችሁ እንድትሰጡ እጅግ የከበረ ጥሪያችን ነው። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ እንዳለ የሚያመላክቱንን የየዕለቱን መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ ሐሳቦችና ውይይቶችን የሚያደርጉትን እንደዚሁም ደግሞ በፓስተር አለማየሁ የየዕለት ቁርስ ገበታ ተሰናድቷል። ዘወትር ቅዳሜ ደግሞ በቀጥታ ስርጭታችንም ገብታችሁ ትከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ ያደርግላችኋለሁ። ለመቋጫነት ወደ ያዝነው ወደ ዘመነ ፍጻሜው ጠርዝ ላይ መድረሳችንን አመላካች ወደ ሆነው ወደሚቀጥለው የመነጠቂያችንን መቃረብንም ብስራት ወደ ሆነው መረጃ እናሻግራችሁ። In Jerusalem, a major road project is underway, but it's not about easing traffic jams. Archaeologists are opening an ancient path that Jewish worshippers used 2,000 years ago. ከሺህ ዘመናት በፊት የነበሩትና ሳይገለጡ እስከ ዛሬ ጸጥ ብለው የነበሩት ከቅርብ ጊዜያት ወዲህ በእስራኤል በስነ ምድር ተመራማሪዎች እየታሰሱ የታሪክ አሻራዎች በመገኘት ላይ ይገኛሉ። እግዚአብሔር ራሱን ያለ ምስክር አይተውምና ይህ በባለሙያዎች የተገኘው የግኝት ከ2000 ዓመት በኋላ መሆኑ ነው። በዚያ ዘመን ምናልባትም ጌታ ኢየሱስ በኖረበት ዘመን ሊሆን ይችላል። አይሁዶች በቤተ መቅደሱ አቅራቢያ የአምልኮ ስርዓትን የሚፈጽሙበት ጎዳና እንደነበረም ተገልጿል። ይህንንም ቁፋሮ ቤተ መቅደሱ ይታነጽበታል ተብሎ በተቆረቆረው ዋሻ ውስጥ ሆነው ያስጀመሩት የእስራኤሉ ጠቅላይ ሚኒስትር ናታንያሁ ከባለቤታቸውና ቅርብ ከሆኑ ሰዎቻቸው ጋር በመሆን አስጀምረውታል። ታዲያ ተንታኞች እንደተናገሩት ከሆነ በጣም እጅግ በቅርብ ቤተ መቅደሱ ግንባታው ተጠናቆ እናየዋለን በማለት ተስፋቸውን ገልጸዋል። እንግዲህ እንዲህ ያለ እንግዳ ክስተት በዚህ ዘመንና በዚህ ወቅት ተገኘ መባሉ በአጋጣሚ የሆነን ብሎ መጠየቅ ተገቢነት አለው። ምን ያክል የቤተ መቅደሱን ግንባታ አጣዳፊ እንደሚያደርገው ስናይ ከዚያ በኋላስ የሚለውን ጥያቄ ማንሳታችን አሁን ላለችው ቤተ ክርስቲያን ትክክለኛና ወሳኝ ትኩረት ፈላጊ ክንውን ስለሆነ ሙሉ በሙሉ ያዘጋጀናል ብለን እንድናስብ ያስደርገናልና ወገኖች ልብ ብለን እንንቃ፣ እናነቃቃም። እንግዲህ ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩ መረጃዎችን ማጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን ሩጫችንን አገልግሎታችንን እንቀላቀል፣ እንቀጥል። የጸለያችሁልን ያላችሁ ወገኖች እግዚአብሔር አምላክ አብዝቶ ይባርካችሁ። እንግዲህ ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ። እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም።
ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደሞተልኝ አምናለሁ። ኢየሱስ ክርስቶስ እንደሞተ እንደተቀበረና እንደተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለተቀበልከኝ አመሰግንሃለሁ። ሕይወቴን ላንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።